ሰዎች 10 ሺህ ብር ላይቤ ላይ ይሰጣሉ። በእድሜ የማትገናኙም ከጃኒ ጋር ባለባበስ የማትገናኙም ከአንቺ ቢጤዎቹ ጋር ታረጋግጭ። ጃንም ታያት ሰው ታይ ሁሉም ተደብሮታል። ጃዬ አምባሳደር ሰርጁ ካሰድባደረ ካንጋሮ ምቀኛ። ሰላም ጤና ይስጥልን የአንቱ ቤተሰቦች እንዴት ናችሁልን? ዛሬም በአዲስ ቪዲዮ መተንላችኋል። ጃኒ ለ5 እናቶች የ10 ሺህ ብር ጊፍት አዘጋጅቻለሁ ብላለች። መቼ ነው? በቪዲዮ እናሳያችኋለን። የጃኒ ቤተሰቦች ደግሞ አዲስና ቤታ እንግዲህ የጃኒ ተቃዋሚ ፋሚሊዎች ናቸው። ጥቃት አድርሰውባቸዋል። በምን መልኩ ነው ጥቃቱን ያደረሱባቸው እናሳያችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ገንቢ የሆነ ኮሜንት እንድታስቀምጡልን እንጠይቃችኋለን። የገብርኤል ቀን በጣም ለተቸገሩ የገብርኤል ቀን አስታውሱ። በጣም ለተቸገሩ ለእናቶች ቢሆን አሪፍ ነው። እናቶች ልጅ ለሚያሳድጉ እናቶች ቢሆን አሪፍ ነው። ለ5 ሰዎች 10 ሺህ ብር ላይቤ ላይ እሰጣለሁ። ኑና እድላችሁ ሞክሩ። እሺ ላይቭ ላይ ነው የምሰጠው። 10 ሺህ ብር 50 ሺህ ብር ማለት ነው። ተረጋችሁኝ? አሜን አሜን። ኧረ አይገባም። ማርያም ካለ ስል ይጨመርልሃል ይላል ፈጣሪ። ከዚህ በላይ በኖረኝና በሰጠውኝ ለኢትዮጵያ ሕዝብ የዋህ ሕዝብ እኮ ነው ኢትዮጵያ እኮ መቤቴ። እኔ ጀመር የሀገሬን ነገር ማውቀው ከሀገር ስወጣ ነው። ይሄ የዋህ ሕዝብ ምንም የማያውቅ ሕዝብ በጣም መወደድም አለበት ያለኝን ሁሉን ነገር ብሰጣቸው ራሱ ለኢትዮጵያ ሕዝብ ማለት ነው። እኔ በቃ ምንም አይቆጨኝም። ሲሪየስሊ በጣም ነው የምወዳችሁ። የኢትዮጵያ ሕዝብ በጣም ወዳችኋል። ናፍቃችሁኛል በጣም። እስከ 2 ሚሊዮን ብር በጀት ማድረግ እፈልጋለሁ። ለተቸገረ ሕዝብ መርዳት እፈልጋለሁ። እስኪ የምር ዶንት ፎርጌት እንዳትረሱ። ሲወድም ከልቡ ነው፣ ሲጠላም ከልቡ ነው። አይደለም እንዳንተ ዘፋኝ አርቲስት አይደለም ስለዚህ ወጣ ሲሪየስሊ ሲወድም ከልቡ ነው፣ ሲጠላም ከልቡ ነው የሚያወድ ተዘቀምክ ኦኬ፣ ከጠገምክ ደግሞ ጠብ ያደርጓል። ያስፈራራው አይደለም ማርያም፣ ያስፈራራው አይደለም። እንደዚህ ነው በቃ ማስመሰል አይችልም። የኢትዮጵያ ሕዝብ የዋህ ሕዝብ ስለሆነ ነው። በተለያየ መልኩ አንዳንዴ እየገረፈችም በሐሳብ አንዳንዴ ደግሞ እያሞገሰችም ለማንኛውም ቀጥላለች ማለት ነው። የኢትዮጵያ ሕዝብ የዋህ ነው። ሲሰቅልህም አንዴ ነው፣ ሲያወርድህም አንዴ ነው። ኦፍ ኮርስ ይሄ ትክክል ነው፣ ምንም ጥያቄ የለውም። ሕዝብ ከወደደህም ወደደህ ነው፣ ሲጠላህም ደግሞ በዛው ልክ ሲነሳብህ በተመሳሳይ መልኩ ነው የሚያንኮታኩሰው ማለት ነው። ይሄንን በጃኒና በአዶናይ በሰሞኑኛው ጉዳይ ማየት ይቻላል ማለት ነው። ጃኒን ከፍ ሲያደርጓት አዶናይን ደግሞ የደረሰበትን ትችትና የደረሰበትን ውድቀት ስብራት አይተናል ማለት ነው። በሌላ በኩል ግን ጃኒ የኢትዮጵያ ሕዝብ ምንም አያውቅም ማለት አልገባኝም። ይሄ ምንድነው? አይዶማቲክ ስፒች ነው። አይዶማቲክ ማለት የሆነ ብረት ለበስ ነገር ሰንጥቀን ምናምን ነገር ትርጉሙን ፈልገን ነው የምናገኘው እንጂ የኢትዮጵያ ሕዝብ ምንም አያውቅም ማለት ስድብም ይመስላል። በሌላ በኩል ደግሞ ምንም አያውቅም የዋህ ነው ለማለትም ይመስላል። ግን የዋህ ነው ለማለት ይመስለኛል አይ ቲንክ። እና ምንም አያውቅም ስንል ደግሞ ያው ዝም ብሎ ያገኘውን ይከተላልም ማለት ሊሆን ይችላል። ያገኘውን ሰው ዝም ብሎ ከፍ ያደርጋል። ከዛ ደግሞ የሆነ ነገር ሲከሰት ደግሞ ምንም ሳያውቅ አሁንም ያወርዳል ማለትም ሊሆን ይችላል፣ በሁለቱም በኩል ማለት ነው። ኤኒዌይስ ጃኒ እንግዲህ በ19 ለ5 እናቶች በተለይ ልጅ ለሚያሳድጉ ለተበሳቆሉ እናቶች 10 ሺህ ብር ጊፍት እሰጣለሁ ብላለች። ይሄን ጊፍት ደግሞ የምሰጠው በላይቭ ላይ ተገኝተው ሰፖርት ላደረጉ ቻሌንጅ ማለት ነው። ዝሮ እሷን ሰፖርት ለሚያደርጉ በ19 10 ሺህ ብር በድምሩ 50 ሺህ ብር ዶኔሽን እሰጣለሁ ብላለች። ከዛ በተጨማሪ ደግሞ እስከ 2 ሚሊዮን ብር ግን ዶኔሽን ማድረግ እፈልጋለሁ ብላለች። እሱ እንዳትረሱት እያለች እንግዲህ በተደጋጋሚ ለተከታዮቿ ለአድናቂዎቿ እያሳሰበች ነበረ። እንግዲህ ካሳወሷት አድናቂዎቿና እሷም ካረሳችሁ 2 ሚሊዮኑ መቼ ነው ዶኔሽን የሚሰጠው እንጠብቃለን ማለት ነው። ለማንኛውም የ10 ሺህ ብር ቦነስ ማግኘት የምትፈልጉ እናቶች ከኢትዮጵያ ማለት ነው ከጃኒ ላይቭ ስትሪሚንግ ተገኝታችሁ እንግዲህ ይሄን ብር ላጥላጥ ማድረግ ትችላላችሁ ማለት ነው። ፋሚሊ እስኪ ወደ ቀጣይ ሪአክሽን እንሄድና እንመለሳለን። አትሳደቡ፣ ለኔ ብላችሁ አትሳደቡ። እኔ ከሰው ጋር በሰላም ነው መኖር የምፈልገው። ማንንም አትሳደቡ። በቃ የምትወዱኝ ከሆነ ዝም በሉ ስትል ሰምቻታለሁ። ልዩነቱ ልንገርሽ፣ እዚህ ጋር ጃኒ እዚህ ጋር ሰው አትሳደቡ ዝም ብዬ ልኖር ስትል ካንጋሩ ምንድን ነው የምትለው? እኔ ዝም ብላችሁ ደጋፊዎች ይሰድቧችኋል። ልክልካችሁ አይሻል ልዩነቱ። ጃኒ እዚህ ጋር አትሳደቡ በሰላም ነው፣ እሷ ደግሞ ስደቡልኝ። እኔ አልሳደቡም ግን እናንተ ስደቡልኝ።
እንግዲህ ልዩነት ይታያችሁ። ልዩነት ጃኒ ለኔ ብላችሁ አትጠቆሩ፣ ለኔ ብላችሁ አትጠቆሩ። ጃኒ ስታገኝ ግማሹን በዛ ላይ ሰዎች ምናምን ነገር ፎሎ እንዲደራረጉ ምናምን፣ አንቺ ሲጀመር ማለት አይደለም ፎሎ እንዲፈምሱ እንኳን የማትፈልጊ እስቲ አንድ ሶስት ይመጣሽ እንኳን አፈምሽ ማለት ነው። ጉዳችን ነበር የሚፈለው በሷ ቢሆን የፈመስ ነው። እኔ አሁን አይደለም አዲስ ማን እኔ እና እሱን አሰምሽ እኔ ሁልሽም ተሳሚ እንደሆነ አሰሚ ማለት ነው። እኔ 58,000 ፎሎወር ሲኖረኝ እሷ 29,000 ፎሎወር ነበራት። እኔ እና እሷ አብረን በምንገባ 29 ዓመት እንደው ምን ይላሉ ብዙ አካውንት ተዘግቶባት ነው። በዚህ ኖ ቢች ጃኒ ማለት ነው። የጃኒ አካውንት አሁን ቢዘጋ 2 ሚሊዮን ያላት አሁን አካውንቷ ቢዘጋ በአንድ ሳምንት ውስጥ መልሶ 2 ሚሊዮን ይገባል። የእሷ ግን ማለት ነው 1 ሚሊዮን ለመግባት ገና እያለቃቀሰ ነው። ለዛ አይደል እንደ የምትባለው ምን ይላሉ መሰለሽ እየተዘጋባት ነው። ቢዘጋባት ማለት ነው አንደኛው አካውንት ቢዘጋባት ወዲያው ፎሎ አድርጓት የነበረችበት ቦታ መመለስ ይችላል። እኛ ሁላችንም ስንወዳት እሷ ደግሞ የአፋን ከፍታ ተዝረክርካ ምናምን ነው። ይሄ ልዩነት አለ። በእድሜ የማትገናኙም ከጃኒ ጋር ባለባበስ የማትገናኙም በዚህ አይማትገናኙ አንቺ ከአንቺ ቢጤዎቹ ጋር ተረጋገጭ። ከኛ ጋር ራሱ እኛ ራሱ ከአንቺ ጋር መረጋገጥ አንፈልግም። ገባሽ? እነሱ ሰዎች ጋር ተረጋገጭ። ማች የምታደርጊው ከእነሱ ጋር ነው። ለምን መሰለሽ? ይመሳ በቃ ሁሉን ነገር አበላሽተሽዋል። ያኔ ስለ እንጀራሽ አውሪ ስልሽ አልሰማማሽ። በውስጥ መስመር ተበልጣችሁ በምንሽ ነው የምንቀነው? በምንሽ ነው ሰው በምንድን ነው የበለጥሽን? 1 ሚሊዮን ፎሎወር እንኳን መግባት ያልቻልሽ እስካሁን እያለቀሽ ማለት ነው። አረፌ በተቀመጥኩበት ይመጡብኛል እንዴ? አራሲሽ ነሽ ምትገቢ። እኔ የዱባዩ ላይ ብቻ ነው ስትገቢ ያለየሁሽ። የዱባዩ ልጅ ገብታ የዱባዩ ላይ ገብታ አውቃ አይደለ እንዴ? ወርቁ ቆርቆሮ ነው ያለችው እኮ ለመግባት እኮ ነው። በትል አናስገባሏት ማለት ነው። ከዛ ወርቁን አመጣችና ወርቁን ይሄ ወርቅማ እንትን ነው ብላ ገባችበት። የጃኒ አድናቂዎች ወይም ተከታዮች እንግዲህ በዚህ መልኩ ጃኒን የሚቃወሙ ጃኒን የሚተቹ ከጃኒ ጋር ተፎካካሪ የሆኑ ቲክታከሮችን እንግዲህ በዚህ መልኩ ጥርግርጋቸውን እያወጡ ካንጋሮ ቤተሰቦች የሚባላሉ፣ የቢራቢሮ ቤተሰቦች የሚባላል፣ የፎርፎር ቤተሰብ እነዚህ ግሩፖች እንግዲህ ተቃራኒ ናቸው ማለት ነው። ምናልባት ቢራቢሮ እና ፎርፎር አንድ ነበሩ። አሁን ግን ሁለት ግሩፕ ሆኗል፣ አዶናይ እና ጃኒ ማለት ነው። አሁን ደግሞ የካንጋሮ ቤተሰብ የሚባሉት አሉ። ሶ የእሷን ግሩፖች ነው እንግዲህ እነዚህ የጃኒ ደጋፊዎች እያጥረገረጉ ያሉት ማለት ነው። ጃኒ የኔ ቤተሰቦች ለኔ ብላችሁ አትሰደቡ ብላ የሆነ ሰዓት ተናግራ ነበረ ከአዶናይ ጋር በነበረው ኬዝ ማለት ነው። ያን እንግዲህ ብላ ነበር እያሉ ያንን እንትን አምጥተው ከዚህ ካንጋሮ ከሚባሉት ቤተሰቦች ጋር እንግዲህ ምን ያክል ተቃርኖ እንዳላቸውና አንዱ አንዱን ጥሎ ለማለፍ የሚደረግ ግብግብ ነው። ለማንኛውም ቪዲዮውን እንዴት አገኛችሁት? ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወገን ይልሃል የደውል ምልክቷን አጥሯት በእነሱ ልትባለው ጋር ታከከሽ ማለት ነው። ምክንያቱም ይሄ ምንድነው በቃ ሲስተማ ነው። ገባችሁ አይደለ? እዚህ ጋር እንትን ብለህ የናዮ እንትኖች ደግሞ ለእሷ እንዲቆሙላት። ምክንያቱም ናዮ እና ጃኒ ወሬበር የምትሉት ነገር ስላለ የናዮን ደጋፊዎች የሚያስፈልጋ ነው። ኖ ልታስነሳ ማለት በእሷ ሳይድ ልታረግ አውቃ ሰገጤ አይደሉም። አንቺ ሰገጤ ስናኬን ዋይት ስግል የተፈጠረች ጃዬ አምባሳደር ሰርጁ ሰድቧል። እንንዬ ጃዬ አምባሳደር ሰርጀሪ የእሷን ጊፍተሮች ማለት ነው። የእሷን ጊፍተሮች ጊፍት እንዲሰጧት ግዴታ እኛ ለእሷ መነሳት አለብን። ከዛ ተነሱብኝ ትልና ተቀሻ ትቀፋፍላቸዋለች። እንደዚህ ነው የምታደርገው። እዛው ናቸው። የሚያገባን ነገር የለም። ግን ጃንም ታያት ሰው ታይ ሁሉም ተደብሮታል። ማንም ከአንቺ ጋር መመላለስ አይፈልግም። ምክንያቱም ነገረኛ ነሽ። በቃ ከአንቺ ጋር አይችልም። አንቺ ለጓደኝነት አትሆኝም። አንድ ጓደኛ አሁን እኔ አዲስ ጓደኛ የሆነች እኔ በርቼ አዲስን ማብራት ነው ያለብኝ እንጂ እኔ እየበረው አዲስን ማደብዘዝ የለብኝም። አንቺ ደግሞ ችግርሽ ይሄ ነው። እኔ አውቀዋለሁ እኮ አልኩኝ። ሁሉም እየመጣች ከአንቺ ጋር ጓደኛ ስትሆን እል ነበረ። ምክንያቱም እኔና አንቺ ላይቭ ስንገባ ምን ስታረኝ እንደነበር ስለማል ኤብሪ ቃላቶችን ማለት ነው እየተቀበልሽ በአንቺ በኩል ላሉ ስታጣጢኝ ብዙ ነገር አለኝ። ስለዚህ እኔ ላይ እየደረሰ እነሱ ላይ እንደሚደርስ ስለማቅ ነበረ። ስለዚህ ለእሱም ደግሞ ሁሉም ይመጣሉ፣ እየሰለቻቸው ሁሉም ይመጣሉ። ጃዬ አምባሳደር ሰርጁ ካሰድባደረ ካንጋሮ ምቀኛ ዛሬ ካንጋሮ ምቀኛ እንቅልፍ የማተኛ አናቡ ስጠላት ማንን ነው የምትጠይቅ?